እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓልና በዚህ ለታሰበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ እያልኩኝ ከዚህ በመቀጠል የአባታችን የአቡነ ተክለ ሃይማኖት ገድል እንዲሁም በዕለቱ የሚነበበውን ስንክሳር ምስባክና ቅዱስ ወንጌል እንደየቅደም ተከተሉ አሰማለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላልን በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖት ገድል ማንበብ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሶስት ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት። ጸጥ ብላችሁ መንፈሳዊ በዓል አድርጉ። በምስጋና በመገዛት ህሊናን በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችኋለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንንም አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓልን አድርጉ። ዛሬ በዚህች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባት አለሁልህ ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት ከእሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያት ያድለን ከዘላለሙ በእውነት እግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቆ አቃሎ እንደ ትንሣኤ በዓል አድርጎ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁንም በሸዋ ክፍለ ሀገር በአውራጃዋም ሁሉ ንቆ አቃሎ ስጋዊ ሥራ የሚሠራ ሰው ቢኖር ግን አክብሮ ደስ ብሎ ተስካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባም። እሱም እኔ አባትህ አለሁልህ ሊለው አይችልም። ቃሌን አልጠበክም ዝክሬን አልዘከርክምና አላውቅህም ይለዋል እንጂ አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከሱ ጋር የዘላለምን ሕይወት ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅ ኃጥእም ቢሆን የሞቱ ሰዎችን ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳያደርሱ አይወስዷቸውምና አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባት አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የኃጥእም ነፍስ ብትሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አይወስዷትምና የኃጥኡ ነፍስ ብፁዕ ተክለ ሃይማኖትን ባየች ጊዜ አባቴ ብፁዕ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህች ነፍስ ጥቂት በጎ ሥራ ባገኘባት ጊዜ ማለትም ስሙን በመጥራት ዝክሩንም በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ፣ የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችን የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህች ቤተክርስቲያን የተሰበሰባችሁ ወይም የምታደምጡ ቀሳውስትም ዲያቆናትም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሰራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሰራውን ሥራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና ከበደል ወደ ጽድቅ የሚመልሳችሁ ኃጢአታችሁን የሚያነጻ ለወጣልነታችሁ ከፍጹምነት መድረሻ ነው። ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና ለሽማግሎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ ለጎልማሶቻችሁ ዕውቀት ለነፍሳችሁ መድኃኒት ለማይናወጽ ለሃይማኖታችሁ መጽናኛ ለሀገራችሁ አጥር ቅጽር ኃይል ነውና ይህ አባታችን ለተበደሉት መማጸኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይህ አለኝታችን ይህ ነጻ አድራጊያችን ይህ የመንግሥተ ሰማያት ፈለማችን በታረዘን ጊዜ ልብሳችን በተራብን ጊዜ እውነተኛ ምግባችን በተጠማን ጊዜ የሕይወት መጠጣችን በደከምን ጊዜ ምርኩሳችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን
እነዚህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ናቸው። ይህንንም አውቆ ሐዋርያው ጳውሎስ እንዲህ አለ፣ ሰልፋችሁ ከሥጋዊ ወይም ከደማዊ ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስን ሰይፍ ታጠቁ፣ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር የምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለኛ ነፍስ ይዋጋልና፣ ምንድናችሁ የሚለን የለም፣ ድል የሚነሳን የለም፣ የመንፈስ ቅዱስ ኃይል አድሮብናልና። ድል የሚነሳን የለም፣ ሀብቱ ይታደገናል፣ ቸርነቱ ያድነናል፣ ልመናው ከኛ ጋር ስለሆነ ይረዳናል፣ አማላጅነቱና ጸሎቱ ደግፎ ያቆመናል። ልቡናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መስገድ ምስጋና ገንዘቡ የሚሆን ያለመለየት ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘለዓለሙ። በእውነት በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን የክቡር ተክለ ሃይማኖትን ገድል ሰምታችሁ ልቡናችሁ ይረካ ዘንድ አቤቱ ጌታዬ የሰራውን ሥራ ፈጽሜ እናገር ዘንድ አፌን መልቼ እንድናገር አድርገኝ። በስልጣኑ ያደረገውን ተአምራት እናገር ዘንድ ፍጹም ዕውቀትን አሳድርብኝ። ለአገልጋዮችህ ለምእመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሰራውን እንድናገር አድርገኝ በእውነት ለዘለዓለሙ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የአባታችን የተክለ ሃይማኖት ወዳጆች፣ ከዚህ በመቀጠል ደግሞ የዕለቱን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚህች ቀን ከደቡባዊ ግብጽ ከታችኛው ምድር አውራጃ ከነሂሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። እዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጻሕፍትን ቃል መስማትንና መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያኖች ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምእመናንን እንዲህ እያለ ሲያስተምራቸውና ሲያበረታታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማ። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶቹን ሁሉ ተመልክቶ እንዲህ አለ፣ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህ በኋላ ወደ ሀገረ ገምድር ሄደ። በእግሩም ሲጓዝ በባህር ዳርቻ ሉሲዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህ በኋላ እግዚአብሔር መልአክ ተገለጠለት፣ በእርሱም ላይ የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈቶት ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙንም አሻሸለት። ከዚህም በኋላም መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። ሰማዕትነት አክሊልንም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይ ማስተኝተው ከበታቹ እሳትን አነደዱ። በጸለይን ጊዜ እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦችም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸውም።
ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና ስራዮችን አዘዛቸው። እሳቱም ምንም አልነካውም። አቅፋሃ እስከሚባል አገርም ዮልዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰፊ ቆርጦት ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾለት አጽናና። እንዲህም ብሎ ቃል ኪዳን ሰጠው። ሥጋህ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራው ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድህነት ይደረግለታል። መታሰቢያህንም ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማም ለሚያጠጣ፣ ለቤተ ክርስቲያንህም በስምህ መባ ለሚሰጠው፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡ። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮቹ ጋር ንሂሳ ወደሚባል አገሩ ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለኖብ እንተ ሰሪአ ምከርሳ ለታሕተ ምድር ንሂሳ መኮንን ልው ጽጉበ ኃጢአት ወአበሳ እንዘያውያ ለሥጋሁ በፍልሃተታይ ወፒሳ እምፍቅረ ክርስቶስ ይክህለ ለነፍሱ ያይስሳ። ዳግመኛም በዚህች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድህን የሌሎች ማኅበሮቻቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 190,084 የአባ ኖብ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ 10 ወተስዓ እልፍ ሰማዕታት 80 አማዓት ለቅዱስ ኖብ ማኅበራኒሁ አበይት ከመታን ግፍዋ እምዘይጸንሃ እሳት ትስእለክሙ ነፍሲ ኃጢት ዘአቅረብኩ ማህሌተ አዘኪራ ይላፈ እምለት ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላብኡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን እማይቱ ጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዘ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዘነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ። ምስባክ ማእምሬ ወአውቄ ዘህቡረ አስተጣዕምከ ሊተ መባሌተ ወነሐውር ቤተ እግዚአብሔር በአሃዱ ልብ ማእምር ወአውቅየ ዘህቡረ አስተጣዕምከ ሊተ መባልዕተ ወነሐውር ቤተ እግዚአብሔር በአሃዱ ልብ ባርክ ነገረ ዘእሞንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 22 ያለው ቃል እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደራስህ ውደድ አለው። ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህንን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። ጌታ ለደቀ መዛሙርቱ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን
አምላካችን ቅዱስ እግዚአብሔር ከአባታችን ከጻድቁ ተክለ ሃይማኖት ረድኤታቸውን በረከታቸውን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።